በየትኛውም ሁኔታ ውስጥ ቢሆን ህግን አለማወቅ ከተጠያቂነት አያድንም። ጋሽ ታምራት ሲናገሩ እኔ ነኝ ለጥላሁን ግጥምና ዜማ የሰጠሁት። ጥላሁን በህይወት ስለሌለና ባለቤቱን ስለማላውቃት ነው ፍቃድ ያልጠየቅኩት። ደግሞም ኢሳያስ ጥሩ አድርጎ ስለተጫወተው ጥላሁንም ነፍሱ ትደሰታለች ማለቱ በርካቶችን አስቆጥቶ ተመልክተናል። አንዳንዶች ሲናገሩ ጋሽ ታምራት በተፈጥሮ ነገር የማይገንበት ሰው ስለሆነ እንጂ የተናገራቸው ነገሮች ወንጀሎች ናቸው። አንድ ሰው እንዴትም አንድን ግጥም ለአራት ባለሙያ ይሸጣል? ከዛም አልፎ አራቱም ሳይጠቀሙበት ግጥምና ዜማውን በነፃ ለመንግስት ያስረክባል? ይሄ ፍጹም ስርዓት አልበኝነት ነው በማለት በቁጣ ተናግረዋል። እንደ ጋሽ ታምራት አበበ የሙዚቃ ባለሙያነት ይሄ ችግርና መከራ ሲወድቅበት ታዋቂዎቹ አንጋፋ ሙዚቀኞች፣ የሙዚቃ አቀናባሪዎችስ ለምን ዝም አሉት? ለምንስ ድምጻቸውን አላሰሙለትም? በተለያዩ ምክንያቶችስ ተቀይመውት ይሆን? ጥያቄያችን ነው። ሰይፉ የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ለሆኑት ለጋሽ ዳዊት ይፍሩ ስልክ በመደወል ስለ ህጉና የሙዚቀኞቹን መብት ሲጠይቁ ጋሽ ታምራት ስለ ነገሩ ለመረዳት ፍጹም ፍቃደኛ ሳይሆን ሲሞግት ተመልክተናል። ምንም እንኳን በግጥምና ዜማ ደራሲነቱ የራሱ መብት ቢኖረውም የሌሎችን መብት አለማክበር ጥፋተኝነት ነው፣ ሲያልፍም ወንጀል ነው። እንዴት አንድ ሰው የሌሎችን መብት ጥሰሃል እየተባለ ነገሩን ተረድቶ ይቅርታ መጠየቅ ያለበትን አካል ይቅርታ መጠየቅ ሲገባው ይቅርታ ሳይጠይቅ ይባሱኑኑ የሙዚቃው ባለቤት እኔ ነኝ፣ ሙዚቃውን አብላልቼ ጥላሁን ጉሮሮ ውስጥ አስገባሁት እንጂ ጥላሁን ምን አደረገው ብሎ ሲናገር በርካቶች መከፋታቸውን ተናግረዋል። የጥላሁን ገሰሰ ጉሮሮ ማንም ሰው ላይ ያልተደገመና ለሙዚቃ ተብሎ የተፈጠረ ነው። ባለቤቱ ከዚህ ቀደም እንደተናገረችው የጥላሁን ስራዎች ላሻሽላቸውና ላስተካክላቸው የምትላቸው አይደሉም ብላ ተናግራለች። ስለዚህ ልክ አይደሉም በማለት ተችተዋል። ጥላሁን ለሁሉም ዘመን ሰው የሙዚቃ ንጉስ ነው። ጥላሁንን መንካት ኢትዮጵያን ከመንካት አይተናነስም በርካታ አስተያየት ሰጪዎች የተናገሩት ነው። የአርቲስት የጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙን አላውቅም ብሎ የተናገረበት መንገድና ያጥላላበት መንገድ እንዲሁም ፊቱ ላይ ይታይ የነበረው የንቀት ገጽታ ፍጹም ልክ ያልሆነ ያልተገባና ብዙዎችን ያበሳጨ ነበር። የጥላሁንን ቤተሰብ ለማስፈቀድ ግድ እሱ ማወቅና አብረው ቡና መጠጣት የለባቸውም። ሲቀጥልም ወይዘሮ ሮማን ለአርቲስት ጥላሁን ህጋዊ ሚስት ናቸው። ጥላሁንን ማክበርና ለሰራው ስራ ክሬዲቱን መንፈቅ ካልፈለገ ባለቤቱን ባያውቃት ሄደው ማስፈቀድና ስለ ነገሩ ቅድሚያ ግንዛቤ እንዲኖራት ማድረግ ነበረባቸው የሚሉ አስተያየቶች በርካቶች ናቸው። ቀደም ሲል ማለትም እና አርቲስት ጥላሁን ገሰሰ በሚሰሩበት ወቅት ብዙውን ጊዜ የሚደረግ የውል ስምምነት አሳታሚ ድርጅቶች ለገጣሚ፣ ለዜማ ደራሲያን እንዲሁም ለመሳሪያ ተጫዋቾች ለስቱዲዮ ክፍያዎችን የሚፈጽሙት እነርሱ በመሆናቸው ባለመብት የሚሆኑት እነሱ ናቸው። አዲሱን የኮፒራይትና የተዛማች መብት አርቲስት ዳዊት ይፍሩ በጥሩ ሁኔታ አብራርተውታል። አርቲስት ታምራት አበበ ከየትኛው ወገን እንደሚወድቁ መልሱን ለእናንተ ትተንላችኋል። ጋሽ ታምራት ስለ ቀድሞ ትዳሩና ስለ ልጆቹ ሲያወራ ሁለት ልጆቹን ጥሎ መሄዱና ከሀገር ከወጣም በኋላ እንዳላገኛቸው እንዳልረዳቸው ተናግሮ ነበር። ሰይፉ ይቅርታ እንዲጠይቅ ከነገረው በኋላ የምትጨምረው ነገር አለ ወይ ሲለው ያው አንተ እንዳልከው ብሎ ነው አደባብሶ ያሳለፈው። ልጆቹን የአብራኩን ክፋዮች አለመርዳትና የአባትነት ግዴታን አለመወጣት ያለ እናትና ያለ አባት ፍቅር ያደጉ ልጆቹን ስብራት እንድናስታውስ ያስገድደናል። ጋሽ ታሜ ነገሮችን እያዋዛ የሚያወራበት መንገድ እንዳደንቀው አስገድዶኛል። ይህ ብቻ አይደለም፣ የፊቱን ገጽታ፣ ያተራረኩን ስልት፣ ያሳለፈውን የደስታና የመከራ ጊዜ ያሳስብ ማንም ሰው ልቡ እንደኔ እንደማይደነድንበት እርግጠኛ ነኝ። አይ ጋሽ ታሜ። ጋሽ ታምራት አሜሪካ ሀገር በቀን እስከ $1000 ድረስ ገቢ እንደነበረውና ውሎውና አዳሩ እንዳለ ከተለያዩ ሴሌብሪቲዎች ጋር እንደነበረ ከተናገረ በኋላ ለምን ከሚያገኘው ገንዘብ ላይ ለልጆቹ አላለም እንደ አባት የልጆቹን ኃላፊነት መውሰድ ለምንስ አልፈለገም ሲሉ አስተያየት ሰጪዎች ተደምጠዋል። ከሁለተኛ ትዳሬ አንዲት ልጅ አለችኝ ብሎ ሲናገር ፊቱ ላይ የነበረው ፈገግታና እርካታ፣ ደስታ እነዛስ ልጆች ይህንን ደስታና ይህንን የአባትነት ፍቅር አለማግኘታቸው የፍትህ ሚዛን ተጓደለ እንድንል ያስገድደናል። ከዛ ሁሉ ነገር በኋላ የፊቱ ገጽታ ዛሬ ላይ ያለበትን የኑሮ ሁኔታ ይገልጻል። ዛሬ ላይ በቀን $1000 አያገኝም። እንደ ልቡ እየተዘዋወረ ህይወትን እያነበበ እንደ ጥንቱ ይቃኝባት ይሆን
መልሱን ለእርሱ ትቸዋለሁ። የጎደለ ኪሱ ይሆን የሌሎችን መብት እንዲጥስ ያስገደደው? መልሱን እናንተ የሚመስላችሁን ኮሜንት ላይ አስቀምጡልን። በሌላ ዜናችን ሰሞነኛዋ መነጋገሪያ ሆና በሶሻል ሚዲያ ላይ የሰነበተችው ጽዮን ግርማን ታዋቂው ገጣሚ በላይ በቀለ ወያ የድሮ ፍቅረኛ የነበረች በማለት ሚስጥር አጋልጧል። በዚህ አላበቃም። በላይ በቀለ ደህነህ ብላ ነው ወደዚህኛው ፍቅር የሄደችው ብሎ ተናግሮ በርካታ ጥያቄዎችን አስነስቷል። ሙሉ መረጃውን እናደርሳችኋለን። አብራችሁንም ቆዩ። በላይ በቀለና ጽዮን ግርማን ምን አገናኛቸው ላላችሁን መልሱ ይሄው ነው። የኔ ናት ስላቸው የሌላ መሆንሽን በሚስጥር የሚያውቁት ይሄን ልብስ ሰፊ ያስቀረችው ራቁት ፈዘዘባት መሰል ቀልጣፎች ነጠቁት ቀዳዳ ጠጋኙን ቀዳዳ ሰረቁት ብለው ያፌዙብኝ ማግባትሽን ሰምተው ይሄው ደግሞ ዛሬ ስምሽን አንስተው ንጹህ ፍቅር ገፍታ ባንተ ላይ ግፍ ሰርታ ትላንትና ፈታች ትላንትና አግብታ እያሉ ነገሩኝ ትዳርሽ መፍረሱን ታያቸው እነሱን። ሰሞኑን የበርካቶችን ቀልብ የሳበችው ወጣት የግል ተሞክሯን ለሌሎች በማካፈል የበርካቶችን ቀልብ መሳብ ችላ ነበር። በመጀመሪያ 17 ክፍል ያለው ቪዲዮ በመስራት ከቀድሞ ትዳር አጋሯ ጋር እያለች የደረሰባትን ነገሮች መታለፍ ያልነበረባቸውን ዋጋ ያስከፈሉኝን ክስተቶች እናንተ ተማሩበት ብላ የተለያዩ ፖድካስቶች ላይ ቀርባ ሙሉ ታሪኳንም ተናግራ ነበረ። ከዛም በመቀጠል የጽዮን የቀድሞ ባለቤት መልስ ለመስጠት ወደ ሶሻል ሚዲያው ብቅ ብሎ እሱ ጋር አለ የሚለውን እውነት ተናግሮም ነበር። በዚህም በርካታ ሰዎች አስተያየት እየሰጡበትም ቆይተዋል። አሁን ግን አዲስ ሰውን ሁሉ ጉድ ያስባለ ነገር ተከስቷል። በርካቶች የሚወዱት ገጣሚ በቲክቶክ ገጹ ላይ የጽዮንን ቪዲዮ ዱዊት በማድረግ በግጥም ስለነበራቸው የፍቅር ግንኙነትና የተለያዩበትንም ጉዳይ ተናግሮ ተመልካቾቹን ጉድ አስብሏል። አንዳንድ አስተያየት ሰጪዎች የጽዮንን ግርማ ታሪክ የውሸት ነው አሊያም አንድ ግልጽ ያልሆነ ነገር አለው በማለት አስተያየት ከሰጡበት በኋላ ታሪኩ የማስተዋል እያዩን ጉብልዬ የተሰኘውን ሙዚቃ ሊመስል የቀረው ወንዶቹ ጓደኛ ማቾች መሆናቸው ብቻ ነበር ሲሉ እየተቹም ይገኛሉ። በላይ በቀለ ሲናገር ለመኪና ብላ ትታኝ ከሄደች በኋላ መኪናው የሱ እንዳልሆነ ስታውቅ ነበር ሁሉም ነገር ያስጠላት በማለት ተናግሯል። የቀድሞ ባለቤቷም እሷ ሃይማኖት እንደሌላትና ፌሚኒስት እንደነበረች ተናግሮ ነበር። በርካቶችም በዚህ ጉዳይ ላይ አስተያየት ሰጥተውበታል። አንዳንድ ሰዎች እሷ ራሷ ናርሲስት ስለሆነች ነው ያልተግባቡት። ሁለቱም ያልተግባቡት ሁለቱም መሸነፍን አይወዱም። አንድ ሰው ለመኖር አንድ ሰው መሸነፉ የግድ ነው በማለት አስተያየት ሲሰጡ፣ ሌሎች ደግሞ ሁላችንን ያስተማርሽው ጠንካራና ጀግና ሴት ነሽ፣ ለብዙ ሴቶች ትምህርት የምትሆኚው ካሳለፍሽው በላይ ስሜትሽን ዋጥ አድርገሽ ለኛ ማካፈልሽ ነው ያሉ ጎራዎችም ነበሩ። በላይ በቀለ የመጋባት አብሮ የመኖር ሀሳብ እንደነበራቸውና ቬሎና ሱፍ ድረስ መምረጥ ደርሰው እንደነበረም ተናግሮ አሁን ብትመለስ እንደሚቀበላት የሚያሳይ የተስፋ ንግግር በግጥም ውስጥ አካቶ ተናግሯል። ስለ ቬሎ አይነት ስለ አዳራሽ ኪራይ ሳወራሽ ከርሜ ስታወሪ ኖረሽ በመጋባት ናፍቆት ልቤን አንጠልጥለሽ የፍቅርን ሕያው መልስ ጥያቄ ላይ ጥለሽ መኪና ካለው ጋር ተንጠልጥሎ መሄድ ስለምን አማረሽ? ምንም ጋልቦ ባሄድ ባልሞላበት ነዳጅ እኔም መኪና አለኝ ምሰፋበት ቅዳጅ ነይ ልብ ሰፋለው የሚሸሽ ወዳጅ። ተመልካቾቻችን በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ አጋሩን። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ሰብስክራይብ የምትለዋን የደውል ምልክት በመንካት አዳዲስና ታማኝ መረጃዎችን ማግኘት ትችላላችሁ። ለዛሬ አብቅተናል። ቸር ቆዩን።